ምዕራፍ 11 ከቁጥር 2 እስከ 4 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ በአዲሱ መደበኛ ትርጉም። አሁንም እውነቱን እነግርሃለሁ፣ እነሆ 3 ሌሎች ነገስታት በፋርስ ይነሳሉ፣ አራተኛውም ከሌሎቹ ሁሉ ይልቅ እጅግ ባለጠጋ ይሆናል። በባለጠግነቱም እጅግ በበረታ ጊዜ ሌላውን ሁሉ አሳድሞ በግሪክ መንግስት ላይ ያስነሳል። ከዚያም በታላቅ ኃይል የሚገዛና የወደደውን ሁሉ የሚያደርግ ኃያል ንጉስ ይነሳል። በኃይል እየገነነም ሳለ መንግስቱ ይፈርሳል፣ ወደ 4ቱ የሰማይ ነፋሳትም ይከፋፈላል። መንግስቱ ተወስዶ ለሌሎች ስለሚሰጥ ለዘሩ አይተላለፍም፣ ኃይሉም እንደ መጀመሪያው አይሆንም ይላል። እስቲ አጭር ጸሎት እንጸልያለን። እግዚአብሔር አምላካችን ሆይ ይሄ ያንተ ሕያው ቃል ነው። ከዘመናት በፊት የተናገርከው እውነት የሆነ ቃል ነው። እባክህ ጌታ ሆይ እኔ የምናገርበትን ጥበብ በቅዱስ መንፈስ ኃይል ትሰጠኝ ዘንድ እለምንሃለሁ። ሁላችንም ደግሞ የምንሰማበትን አቅምን፣ ማስተዋልን፣ ጥበብን፣ ትህትናን ትሰጠን ዘንድ እንለምንሃለን። እግዚአብሔር ሆይ በዚህ ሕያው ቃል ውስጥ ያንተን ማንነት፣ አደራረግህን፣ ስራህን፣ ባህሪህን መማር እንችል ዘንድ ታግዘን ዘንድ እንለምንሃለን። ተምረን ደግሞ ምላሽ የምንሰጥ በእውነት በእምነት በታማኝነት አንተን በመውደድ ምላሽ የምንሰጥ ታደርገን ዘንድ እንለምንሃለን። በኢየሱስ ስም ጸለይን፣ አሜን። ዳንኤልን የሚያናግረው መልአክ ምናልባትም ገብርኤል ይሆናል ተብሎ ነው የሚታሰበው የምናስበው። አሁን ምነግርህ ነገር አለ ይለውና አሁን እውነቱን እነግርሃለሁ ይላል የአዲሱ መደበኛ ትርጉም። ወይም በቀደሙ ትርጉም እውነትን አሳያለሁ ይለዋልና እኔ በጣም ትንሽ ከበዳለኝ፣ ስትሬንጅ ሆነብኝ ልበላችሁ ቃሉ። ለምን እውነቱን እነግርሃለሁ ማለት ለምን አስፈለገ? ዳንኤል ተጠራጥረዋል ወይ? መልአኩ መጥቶ ሲያናግረው የሚነግረው ነገር ውሸት ነው ወይ ሊሆን ይችላል ብሎ ያስባል ወይ? ለምን ይሄን ስቴትመንት እንደው መስጠት ያስባል መናገር አስፈልገው ብዬ አሰብኩ። የተወሰነ እኔም አሰብኩ። ምናልባት እዚህ ላይ ደግሞ ኮሜንት ያደረጉ ሰዎች ካሉ ብዬ የተወሰነም ለማየት ሞክሬ ነበር። ከዚህ ቀጥሎ የሚናገረው ነገር መልአኩ ለዳንኤል በጣም ለብዙ ምዕተ ዓመታት ፎር ሴንቸሪስ ሊሆን ያለውን ነገር ኢን ዲቴል ስለሆነ በጥልቀት ሊነግረው ስለሆነ የሚናገረው ነገር ዳንኤልን ብቻ ሳይሆን በተለይ ደግሞ ኦዲየንሱ የሆኑት ሰዎች፣ የዚህ ጽሑፍ ተቀባይ የሆኑት ሰዎች እርግጠኛ እንዲሆኑ የሚያደርግ ነው። እውነቱን እነግርሃለሁ። ቢካዝ ባለፈው ሳምንትም እንደነገርኳችሁ በጣም የተነገሩት ነገሮች በጣም ጥልቅ ከመሆናቸው የተነሳ ዲቴል ከመሆናቸው የተነሳ በእርግጥም የተፈጸሙ ስለሆኑ እንደው በጣም እርግጠኛ ሆናችሁ ስሙ፣ ይሄ እውነት ነው፣ ይሄ ነገር ይፈጸማል የሚል ኢምፕሊኬሽን ወይም መልእክት አለው። እውነቱን እነግርሃለሁ። ይሄ ነው የሚሆነው በሚቀጥሉት ብዙ ዓመታት፣ ብዙ ምዕተ ዓመታት፣ ብዙ ሴንቸሪስ የሚፈጸሙት ነገሮች እነዚህ ናቸው፣ እርግጠኛ ሁን የሚል ሐሳብ አለው። ስለዚህ ከዳንኤልም አልፎ ይህንን መጽሐፍ ለሚያነቡ ቀጥታ የተጻፈላቸው ደግሞም ከዘመናት በኋላ አልፎ በእጃችን ለገባ በጣም አስታዋሽ ነው። እውነቱን እነግርሃለሁ ይልና መጀመሪያ በፋርስ ነገስታት ይጀምራል። 3 ሌሎች ነገስታት በፋርስ ይነሳሉ ይላል። ብዙ እንግሊዘኛ ትርጉሞችም ሌሎች others የሚለው አለ። አይ ቲንክ መደበኛው ትርጉም እኛ ያዝነው ግን የቀደመው ትርጉም ላይ ላናየው እንችላለን። ሌሎች የሚለው የለም። በአዲሱ መደበኛ ትርጉም ግን ክሊርሊ ያሳያል። 3 ሌሎች ነገስታቶች በፋርስ ይነሳሉ። እንግዲህ መርሳት የሌለብን ወደ ምዕራፍ 10 ባለፈው ሳምንት መለስ ብለን ስላየን ምዕራፍ 10 ላይ ይሄ የተጻፈው የፋርስ ንጉስ በነገሰ በ3ኛ ዓመት ነው። ምናልባትም በጣም ጊዜውን ዓመተ ምሕረቱን ለማየት ከፈለግን በ536 ጌታችን ኢየሱስ ከመወለዱ በፊት ወይም በምዕተ ዓመት ስናየው በ536 ነው ይሄ ክፍል የተጻፈው ወይም ይሄንን ህልም ያየው ራእይ ያየው እና ሌሎች ሲል አሁን ካለው ከቂሮስ ውጪ ሌሎች 3 ነገስታቶች ይነሳሉ። አራተኛው ደግሞ አራተኛ ይኖራል፣ ከሌሎቹ ሁሉ እጅግ ባለጠጋ ይሆናል ይላል። እስቲ መጀመሪያ 3ቱን እነማን ናቸው መጽሐፍ ቅዱስ አስተማሪዎች እነማን ናቸው ይላሉ ብለን ስናይ መጀመሪያ የሚነሳው ካምቤሲስ የተባለ
ቂሮስ የሳይረስ የመጀመሪያ ልጅ ነው። በ530 አካባቢ የነገሰ እስከ 522 አካባቢ የቆየ ወደ 8 ዓመት ገደማ በንግስና የቆየ የቂሮስ የሳይረስ የመጀመሪያ ልጁ ነው። እሱ እንደውም አንዱ በጣም ትልቅ ያደረገው ነገር ምንድነው? ወደ ደቡብ ሄዶ ግብጽን ወሯል። በኋላ ለምን ኢምፖርታንት እንደሆነ ለወደፊት ወደ በኋላ ልናይ እንችላለን። ግን 530 እስከ 522 የነገሰ ካምቤሲስ የተባለ የቂሮስ ልጅ ነው። መጀመሪያ 3 ይነሳሉ አይደል? 3 ሌሎች ነገስታት ይነሳሉ ከቂሮስ ሌላ አንዱ እሱ ነው። ሁለተኛው ደግሞ ስመርዲስ የተባለ ነው። በ522 የነገሰ ምናልባት ለአንድ ዓመት ገደማ አንዳንድ መጽሐፎች ላይ 523 እስከ 522 ይሉታል። ስለዚህ አንድ ዓመት ከምናምን የነገሰ ሰው ነው እና ስለዚህ ሰው ግን ጠጋ ብላችሁ ስታዩ የመጽሐፍ ቅዱስም ኮሜንታሪዎችም ኢቭን የሂስቶሪካል ቦክስ ስታዩ ኢንትረስቲንግ ታሪክ አለ። ምንድነው? አይ ይሄ ስመርዲስ የተባለው ሰው አይደለም የነገሰው፣ እሱን የመሰለ ኢምፖስተር ነው። ማን የሚባል ጋውማታ የሚባል ሰው ስመርዲስ ነኝ ብሎ፣ ስመርዲስ ማለት የቂሮስ ሁለተኛ ልጅ ነው፣ እሱ ነኝ ብሎ ነው የነገሰው እንጂ እሱ አይደለም። እንደውም አንዳንድ መጽሐፎች ላይ ሲዩዶ ስመርዲስ ይላሉ። ሲዩዶ ማለት ውሸት ማለት አይደለ? ስለዚህ የውሸት ነው፣ በሱ ስም ነገሰ እንጂ እሱ አይደለም። ምክንያቱም ስመርዲስ ተገሏል፣ በዛ ጊዜ በወንድሞቹ ኤጀንቶች ተገሏል እና አስመስሎ ነው ይሄ ሰው የነገሰው ይላሉ። እንግዲህ በጣም እርግጠኛ የምንሆንበት ነገሮች የሉም፣ ግን ብዙ ኢንክሉዲንግ የመጽሐፍ ቅዱስ አስተማሪዎች፣ ታሪክን የሚነግሩ ሰዎች ይሄንን ነገር ይነግሩናል። ስመርዲስ ሳይሆን ስመርዲስ ነኝ ብሎ ሌላ ሰው ነው የነገሰው። 1 ዓመት ገደማ ቢሆን ከዛ ምን ሆነ? ተገደለ። ዳሪየስ the first የተባለው ዳሪየስ ቀዳማዊ አስገደለው። ዳሪየስ ቀዳማዊ ደግሞ ከቂሮስ ጋር ያለው ግንኙነት ቂሮስ አጎቱ ነው፣ በአባቱ በኩል አጎቱ ነው ይላሉ እና ይሄንን ሰውዬ ካስገደለ በኋላ እሱ በቦታው ነገሰ ይላል። 3 ነገስታቶች አይደል? መጀመሪያ የመጀመሪያው ልጁ የቂሮስ የመጀመሪያ ልጅ ነገሰ 8 ዓመት ገደማ። ከዛ በኋላ የቂሮስ ሁለተኛ ልጅ ወይም በሱ ስም የነገሰ እሱን መስሎ የነገሰ ሌላ ሰው ቢበዛ 1 ዓመት የቆየ፣ ከዛ እሱን ደግሞ ገሎ የቂሮስ ከዝን የሆነ ወይም ቂሮስ ለሱ አጎቱ የሆነ ሰው ዳሪየስ the first የሚባለው ነገሰ። ይሄ ሰው እንደውም በጣም ለብዙ ዓመታት ነው የነገሰው። ከ522 እስከ 486 ነው የነገሰው። በጣም ብዙ ዓመታት ነው የነገሰው። ወደ 36 ዓመታት ገደማ ነው የነገሰው። ለብዙ ዓመታት የነገሰ ሰው ነው። ይህን ሰው ማወቅ በጣም አስፈላጊ ነው። ምክንያቱም በኋላ አሌክዛንደር ጋር ስንመጣ ታሪኩ ይያዛል። ለመሰላችሁ በ490 ቢሲ ምን አደረገ? ጦርነት ጀመረ። ጦርነቱ በተለይ በባህር በኔቫል አታክ ነው። ማን ላይ? ግሪክ ላይ በተለይ አቴንስን ለመያዝ። አቴንስ ያኔ በጣም ትልቅ ከተማ አይደለችም፣ ግን አቴንስን ለመያዝ ብዙ ወታደሮች ይዞ በ490 ወጣ ሊዋጋ እና ከአቴንስ ወደ 26-25 ማይል የምትርቅ ማራቶን የተባለች ቦታ ነበር እና እዛ አካባቢ ተዋክተው ተሸነፉ። ማራቶን ሲባል ምንድነው ትዝ የሚላችሁ? አንደኔ ማራቶን የምትሮጡ ታስታውሳላችሁ። ማራቶን ሩጫ አይደለ? ምን ያህል ማይል ነው የሚሮጠው? 42 ኪሎ ሜትር 26 ማይል እና ከማራቶን ከምትባለው ከተማ እስከ አቴንስ ባለችው መካከል ያለው ኦልሞስት ዲስታንሱ ማለት ነው። እና እንደውም ታሪክን የሚናገሩ ሰዎች አንድ ወታደር በዚህ ጦርነት ፐርሺያን ሲያሸንፉ ግሪኮች አቴናዎች ሲያሸንፉ አሸነፍን ብሎ ለመናገር 26 ማይል ገደማ 42 ኪሎ ሜትር ገደማ ሮጦ ሄዶ አቴንስ ጋር ሲደርስ መልካም ዜና ነግራቸዋለሁ አሸንፈናል ብሎ ወድቆ ሞተ። ከዛ በመነሳት ነው ማራቶን ይሄ 26 ማይል የሚሮጠው 42 ኪሎ ሜትር የሚሮጠው ይላሉ። እንግዲህ ታሪክ የበለጠ መመርመር ከፈለጋችሁ ማየት ትችላላችሁ። ግን በጣም ማንሳት የምፈልገው ግሪኮችን ለማጥቃት ያኔ ፓስተር ኤሉም ሲያስተምረን ግሪኮች ያኔ ጠንካራ የሚባሉ አይደል የሆነች ቦታ ላይ ያሉ ናቸው እና እነሱን ለማጥቃት ይሄ ዳሪየስ the first የተባለው ሰው ተነስቶ ነበርና ወታደሮቹን ይዞ ሄዶ ማራቶን በተባለ ስፍራ ተሸንፏል። በተለይ የባህር ውጊያ ነበር እና ተሸንፏል። ከዛ በኋላ እንግዲህ አራተኛው የተባለው አርጤክሲስ በአስቴር መጽሐፍ ላይ የምናውቀው አርጤክሲስ
የተባለው ሰው ይነግሳል። ወይም በግሪኩ ቋንቋ ዘርሰስ የሚል ስም ነው ያለው። ሁለት ኢቭን በአማርኛ መጽሐፍ ቅዱሳችን ላይ አስቴር ምዕራፍ 1 ብንሄድ መሄድ አያስፈልግም ስትሄዱ ያላችሁ ሁለት የተለያየ በአዲሱ መደበኛ ትርጉምና በ1954ቱ ትርጉም ላይ የተለያየ ስም ነው የምታዩት። ስለዚህ አንዱ የፐርሺያ ስም ነው የምታዩት፣ አንዱ የግሪክ ስሙን ነው የምታዩት። አርጤክሲስ እና ተረክሲስ የሚል ስሞች ታያላችሁ። ኤኒዌይ ተመሳሳይ ሰው ነው። ዘሸስ ዘ ፈርስት የተባለ ነው የዳሪየስ ልጅ ነው። እነሱ በ486 ነው የነገሰው እስከ 465 ነግሷል። ስለዚህ ወደ 21 ዓመት ገደማ ነግሷል። ወደ 21 ዓመታት ገደማ ነግሷል። የዳሪየስ ልጅ ነው። እጅግ ባለጠጋ ነበር። ኢቭን የአስቴር መጽሐፍ ላይ ስትሄዱ ምንድነው የሚለው? በ127 ሀገሮች ላይ ነገሰ ወይም በ127 ሀገሮች ላይ የነገሰ ነበር ይላል። እንደውም ይነግረናል ከህንድ ጀምሮ እስከ ኢትዮጵያ ይላል። በተለይ ኢትዮጵያ ሲባል ኦልድ ቴስተመንት ላይ ብዙ ሰዎች የሚስማሙት ከግብጽ ደቡብ አካባቢ ያለው ክፍል አሁን ቀጥታ ኢትዮጵያ የምትባለውን ቦታ ላይሆን ይችላል፣ ግን በተለይ ሱዳንን፣ ኑቢያን ያካተተ ነው። ግን ምን ማየት ትችላላችሁ? እስከ ምስራቅ አፍሪካ ድረስ ከህንድ ጀምሮ እስከ ምስራቅ አፍሪካ ድረስ የሚነግስ የነገሰ የሚገዛ 127 ሀገሮችን የሚገዛ ነበር። ለዛ ነው እጅግ ባለጠጋ ይለዋል መጽሐፍ ቅዱሳችንን ስንመለከት። አራተኛው ከሌሎቹ ሁሉ ይልቅ እጅግ ባለጠጋ ይሆናል። ከሱ በፊት ከነበሩት ቅድም ካነሳናቸው ከሶስቱ ነገስታት በላይ እጅግ ባለጠጋ ነበር። ታሪክም ሄደን ስናይ እና ከዛ ባለጠጋ በሆነ ጊዜ በባለጠግነቱ በበረታ ጊዜ ይላል በጣም ዌልዝ ባከማቸ ጊዜ ምን አደረገ ይላል? ሌላውን ሁሉ አሳድሞ በግሪክ መንግስት ላይ ያስነሳል። እና የእውነትም የሆነው እንደዚህ ነው። አርጤክሲስ የተባለው ሰው በጣም ሀብታም ሲሆን ከታችሁ ቅድም እንደነገርኳችሁ ብዙ ሀገሮችን የሚገዛ ነው። ምን አደረገ? ወደ አውሮፓ እንስፋል። አያችሁ፣ ይገዙት የነበረው እስከ ህንድ እስከ አፍሪካ ድረስ ነው። ስለዚህ ኤዥያን፣ ኖርዝ አፍሪካን የተወሰነ ነው የሚገዙት፣ ግን ወደ አውሮፓ እስከነ ግሪክ ድረስ አልሄዱም። ስለዚህ ወደ ግሪክ እንሂድ። አሁን ምን አሉኝ? ገንዘብ አለኝ። በዛ ጊዜ ደግሞ ነገስታት ገንዘብ ሲኖራቸው ቀጥታ የሚያደርጉት ምንድን ነው? ወታደር ነው የሚያጠናክሩ። ወታደር አጠናክረን ወደዛ እንሂድ። ወደ አውሮፓ ለመስፋት ፈልጎ ነበር። አንድ ሁለተኛ ግን ይህንን የምታስታውሱ ከሆነ ፓስተር ኤሉም ሲያስተምረን በተለይ ቀጥሎ ያለውን እርግጥ የነገረን ግን በበቀል ነው የተነሳው። አቴንስ ላይ ተሸንፈዋል አላልኳችሁ? በ490 ተሸንፈዋል። በጣም በጥቂት ወታደሮች ነው የተሸነፉት። በዛ ሰዓት ፐርሺያ በግሪክ መሸነፍ የለባትም። ካላቸው መሳሪያና ካላቸው ወታደሮች አንጻር መሸነፍ የለባቸው። ተሸንፈዋል። አባቱ ተሸንፈዋል። በ490 በ480 ተነሳ። ይሄ ደግሞ ተነሳ። በቃ እናሸንፋለን ብሎ ሄደ። ወደ 1 ሚሊዮን የሚጠጉ ወታደሮች ይዞ ነው ሄደው ይባላል። ሄሮዶተስ የተባለው የግሪክ ታሪክ አስተማሪ እሱን ነው የሚነግረው፣ ወይም የታሪክ ጸሐፊ። ወደ 1 ሚሊዮን የሚጠጋ ወታደር ነበረ ወደ ግሪክ ሄዶ ሲዋጋ። እና እንደውም የሚሉት ምንድነው? ቆሮንቶስን፣ አቴንስን አመድ ነው ያደረጋት ነው ይላል። አመድ ነው ያደረጋት ይላሉ አቴንስ። እና ግን ሳላሚስ የሚባል ቦታ ላይ በባህር ኃይሉ ተሸነፈ። በ480 ተሸነፈ። ከዛ ኋላ ደግሞ ከአንድ ዓመት ስለዚህ ልክ ሲሸነፍ ምንድነው ያደረገው? ወታደሮቹን አሰሸና 100,000 ወታደሮች አስቀረ። ከዛ በ100,000 እንደገና ዋጋለሁ ብሎ ከአንድ ዓመት በኋላ ሲዋጋ እንደገና ተሸነፈ። እዚህ አቴንስን ሁሉ ሳይቀር ጥሎ መመለስ ነበረበት። በጣም የሚገርመኝ እንግዲህ ዓመተ ምሕረቱን እየነገርኳችሁ ነው። በ480 እያልኳችሁ እንግዲህ ዳንኤል ያየው መቼ ነው? 536 በትንሹ 56 ስንት ዓመት ይሆናል? 480 እስከ 520 ከዛ 36 56 ዓመት 55 ዓመት ፕሮባብሊ ዳንኤል አልነበረም በዛ ሰዓት። ምክንያቱም ዳንኤል ይህን ሲያይ 80 ምናምን ውስጥ ነው እድሜው። እና ግን ዲቴይሉ አይገርምም? በጣም ለዛ እኮ ነው አንዳንድ ሰዎች ተነስተው አይ ይሄማ ከታየ በኋላ ነገሩ ከተፈጸመ በኋላ ነው የሆነ። ግን አይደለም። አሁን እውነቱን እነግርሃለሁ አይደል ያለው? አሁን እውነቱን እነግርሃለሁ፣ በቃ በእርግጥ የሚሆነውን እነግርሃለሁ። ምን 3 ሌሎች ነገስታቶች በፋርስ ይነሳሉ። ከዛ አራተኛው ምን ይሆናል? ከሌሎች ሁሉ እጅግ ሀብታም ይሆናል። እዛ ግን አያቆምም። በባለጠግነቱም እጅግ በበረታ ጊዜ፣ ብዙ ሀብት በያዘ ጊዜ ሌላውን አሳድሞ በግሪክ መንግስት ላይ ያስነሳ። በተለይ ይሄ ጦርነት አሌክዛንደር ዘግሬት በኋላ ከ150 ዓመት በኋላ በበቀል እንዲነሳ ያደረገው ነው ተብሎ ይታሰባል። ምዕራፍ 8 ላይ ስንማር ትዝ ይላችኋል። ያ ፍየል በቁጣ
አይደል ተነሳ የሚለው እና እሱን ፓስተር ይሉም ሲነግረን ነበር። በፊት የፋርስ ነገስታት ያደረጉትን ያውቃል። ምክንያቱም በተለይ ይሄ አርጤክሲስ የተባለው ያልኳችሁ ቆሮንቶስን ሳይቀር አቴንስን ሳይቀር ነው ድምጥማጡን አጥፍቶ የነበረው። ብዙ ሰዎችን ገሏል። በቀል ነበረባቸው፣ አልረሱትም። ከ150 ዓመት በኋላ በበቀል እንዲነሳ ያደረገው አንዱ በቃ ፋርስን ሄዶ እንዲያጠቃ ያደረገው ይሄ ሳይሆን አይቀርም ተብሎ ይታሰባል። እንደው አንድ ኮሜንት አንድ አፕሊኬሽን ኮሜንት ላድርግና ልለፍ ወደ ቁጥር 3 እጅግ በበረታ ጊዜ ይላል። እጅግ በበረታ ጊዜ ነው አሳድሞ የተነሳው በግሪክ መንግስት ላይ ይላልና እንደው አንዳንድ ሰዎችን አሰብኩ መጽሐፍ ቅዱስ ላይ ሰው ሲበረታ ምን ይሆን የሚያደርገው አልኩኝና አንድ ሰው በጣም ትዝ አለኝ። ልክ ሳነብ የመጣልኝ ሰው መጽሐፍ ቅዱሳችን ላይ ኦዚያ የተባለው ሰው ነው። ኦዚያ የተባለ ሰው እግዚአብሔር አምላክ በጣም ያገዘው ሰው ነበር። የኦዚያን ታሪክ ሄዳችሁ ስታዩ በጦርነት ኃይለኛ ነው ያደረጋት። ይሁዳን በጣም ኃይለኛ ነው ያደረጋት። በጣም ብዙ ኢንቬንሽን ነበራችሁ። ከግብርና ጀምራችሁ አስቡ። በዛ ጊዜ ሚሊተሪ ነገር በጣም ኢምፖርታንት ነው። በዛ ኢኮኖሚ በጣም ጠንካራ ነው ያደረጋት እና ኢሳይያስ 6 እንኳን ስታነቡ ለዛ አይደል ኢሳይያስ በጣም አዝኖ በነበረበት ሰዓት ነው አይ በዙፋኑ ላይ የተቀመጠ ሌላ አየሁ ይላል አይደል። ኦዚያ ሞቶ በጣም እስራኤላውያን ለነሱ ለይሁዳ ትልቅ ንጉስ የሚሉት ነው ወደ 52 ዓመት ገደማ የገዛ ነው። ስለዚህ በእነ ኢሳይያስ ዘመን ሌላ ንጉስ አያውቁ እና ይሄ ሰውዬ በበረታ ጊዜ ምን አደረገ ይላል። በትዕቢት ተሞልቶ ንጉሱ ቤተ መቅደስ ገብቶ መስዋዕት ካልሰው የካህኑን ስራ ካልሰራው እና እግዚአብሔር አምላክ እንደውም በለምጥ ይቀጣውና ተለይቶ የሆነ ስፍራ አንድ ክፍል ተይዞለት ነው ሲኖር የነበረው። የመጨረሻዎቹን ከ52 ዓመታት ውስጥ የመጨረሻዎቹን ዓመታት ልጁ ነው እንደውም የነገሰው። ቴክኒካሊ ካያችሁ 52ቱንም ዓመት እሱ አልነበረም ይገዛ የነበረው። የመጨረሻዎቹን የተወሰኑ ዓመታት ልጁ ነው ይነግስ የነበረው እና ይሄ ሰውዬ ለምንድን ነው ይሄን ያደረገው ስሉ በበረታ ጊዜ በጦርነት በበረታ ጊዜ፣ በኢኮኖሚ በበረታ ጊዜ፣ በግብርና በበረታ ጊዜ፣ እግዚአብሔር ባሳካለት ጊዜ፣ እግዚአብሔር በረዳው ጊዜ፣ ምህረቱን ቸርነቱን ባሳየው ጊዜ ምን ሆነ? ትዕቢተኛ ሆነ። ንጉስ መሆን አልበቃ ብሎ ካህን ልሁን አለ። እኛስ ብያሰብኩ መቼም እኔ ብዬ ነው ያሰብኩት። ያው ሰብክ እኛ ብዬ ደግሞ እናንተንም ልጨምራል። እኛስ ወገኖች በበረታን ጊዜ ምን ይሆን የምናደርገው? እግዚአብሔር ባገዘን ጊዜ፣ ምህረቱን ባሳየን ጊዜ፣ የምናገለግል ሰዎች አገልግሎታችን በሰፋ ጊዜ፣ እንደ አዲስ ልደትም እንደ ቤተክርስቲያን እየሰፋን በሄድን ጊዜ፣ በግል በስራ ይሁን በትዳር በልጆች በተለያየ አቅጣጫ እግዚአብሔር ረድቶን በሰፋን ጊዜ በበረታ ጊዜ ምን ይሆን የምናደርገው? በትዕቢት ይሆን የምንነሳው? ልባችን ያብጥ ይሆን? የእግዚአብሔርን ትእዛዝ ከመፈጸም ይልቅ እኛ እንደፈለግነው መኖር እንጀምር ይሆን? ወይስ በበረታን ጊዜ ያበረታኝ ጌታ ነው ብለን ትህትናችን እየጨመረ ይሄድ? መሆን ያለበት እኮ እሱ ነው አይደል? መነሻችንን አይተን እግዚአብሔር ባበረታን ቁጥር ኧረ ይሄንንማ እኔ አይደለም ያደረኩ፣ ይሄማ ከኔ ጋር የተያያዘ አይደለም፣ አብሮኝ ከኔ ጋር የቆመው አምላኬ ነው ይሄንን ያደረገው ብለን የበለጠ ትሁታን ነው መሆን የሚገባ። ብዙ ጊዜ ልባችን እንደዛ አይደል? በበረታን ጊዜ እኔ ነኝ ሌላውንም ማድረግ ይችላል። እንደዛ ነው የሆነው። ሌላውንም ማድረግ ይችላል። እንዴ ንጉስነት ብቻ ምን ያደርጋል? አሁን በጣም የተሳካልኝ ንጉስ ነኝ፣ ከዛ ደግሞ የተሳካልኝ ካህን ሆናለሁ። እግዚአብሔር እንደዛ አላዘ። ይሄም ሰውዬ በበረታ ጊዜ ግሪክ ድረስ ሄዳለሁ ብሎ ችግር ነው ያመጣው። ከዛ በነገራችን ላይ ወደ 150 ዓመት እኮ ፐርሻ ቀጥላለች እና የ150 ዓመቱ ታሪክ አልተጻፈም። ሁለት ምክንያቶች በግልጽ ይነሳሉ። አንደኛና ዋነኛ ለምንድን ነው ያልተነሳው? በቁጥር 2 እና በቁጥር 3 መካከል የ150 ዓመት ልዩነት ካለ ለምንድን ነው ያልተጻፈው ይባል። አንደኛ የሚነሳው እግዚአብሔር በዚህ ራእይ ለዳንኤል ሊነግረው ካሰበው ታሪክ ጋር አስፈላጊ አይደለም። ምክንያቱም የዓለም ታሪክ ሁሉ ሊጽፍልን አይደለም ዳንኤል ራሱ የተነሳው አይደል? መጽሐፍ ቅዱስን ልኮ የዓለም መንግስታትን ታሪኮች ሁሉ ሊጽፍልን፣ እያንዳንዱን ንጉስ ታሪክ ሊጽፍልን አይደለም። መጽሐፍ ቅዱስ ስለ እግዚአብሔር ማንነት፣ እግዚአብሔር ስለሚሰራው ስራ ሊጻፍ ነው። ለዛ ነው የተጻፈው። ስለዚህ ለዳንኤል በዛ ሰዓት ያስፈልገው የነበረው ራእይ ሊነገረው የሚገባው ዋናዎቹን እግዚአብሔር ገልጦለት፣ አንደኛው እሱ። ሁለተኛ ምንም እንኳን በዛ ሌቭል ባናየውም ደግሞ ፐርሻ ደግሞ እየደከመች ነው። አርጤክሲስ በኋላ ሄዳችሁ ስታዩ ደክማለች። 4 ነገስታት ይነሳሉ ሲል ለዳንኤል ሲነገሩ 4ቱ ብቻ ነው ይኖራሉ አይደለም፣ ግን ዋና 4ቶች እነዚህ ናቸው። ሌሎቹ ታሪክም ስትመረምሩ ይሄንን ነው የምታዩት።
ቁጥር 3 ላይ ከዚያም በታላቅ ኃይል የሚገዛና የወደደውን ሁሉ የሚያደርግ ኃያል ንጉስ ይነሳል። በታላቅ ኃይል የሚገዛ የወደደውን ሁሉ የሚያደርግ ኃያል ንጉስ ይነሳል። አሁን እዚህ ጋር የሚያነሳው ስለ ፐርሻ ንጉስ ሳይሆን አዲስ ንጉስ ነው የሚያነሳው። ስለ ግሪክ ንጉስ ነው። እንዳንረሳ አንደኛ ምዕራፍ 10 ሲያልቅ ትዝ ይላችኋል። አሁን ከፐርሻው አለቃ ጋር አይደለ እየተዋጋው ነው። ከዛ ለማን ይመጣል ይላል? የግሪክ አለቃ። አዲስ ሌላ ኤምፓየር፣ የግሪክ ኤምፓየር ይነሳል። አዎ በምድር ላይ የግሪክ ሩለርስ አሉ፣ ገዢዎች አሉ፣ ሰዎች አሉ። ግን እነሱን ደግሞ የሚገዛ የሚቆጣጠር ደግሞ ሌላ በእነሱ ላይ የተሾመ ክፉ አለቃ አለ። ስለዚህ ኢቭን ሂንት ሰጥቶናል ምዕራፍ 10 ላይ ስለ ፐርሻ ብቻ ሊወራ ሳይሆን ስለ ግሪክም ሊወራ እንደሆነ እናያለን። ቀጥሎም ደግሞ ወረድ ብለን የምናያቸው ቁጥሮች በደንብ ያስረዳናል። ይሄ የሚያወራው ስለ ግሪክ እና ይሄ ኃያል ንጉስ ማን ነው? በታላቅ ኃይል የሚገዛ የወደደውን ሁሉ የሚያደርግ ኃያል ንጉስ። አገላለጹን ግን አይታችሁታል። በጣም ጠንከር ያለ ነው። በታላቅ ኃይል ነው የሚገዛው፣ የወደደውን ሁሉ ነው የሚያደርገው። ኃያል ንጉስ ነው። ማን ነው ስትሉ ከዚህ በፊትም ምዕራፍ 7ም 8ም ያየነው የማሲዶኒያ ንጉስ የነበረው አሌክዛንደር አባቱ ፊሊፕ ቀዳማዊ፣ ፊሊፕ ዘ ፈርስት የተባለ ሰው ነው አባቱ የነበረው። ይሄ ሰው የተወለደው ወደ 356 አካባቢ ነው። 356 አካባቢ ነው የተወለደው እና በ20 ዓመቱ ገደማ ነው ወደ ስልጣን የመጣው። ወደ 336 አካባቢ አባቱ ፊሊፕ ዘ ፈርስት ሲሞት ነው ወደ ስልጣን የመጣው። አስተዳደጉ በጣም ኢንትረስቲንግ ነው። ብዙ ነገሮች አልገባም ከፓስተር ይሉ ጋር ብዙ ስላየን መድገም እንዳይሆን እናንተን ማሰልቸት እንዳይሆን ግን አንዳንድ ነገሮችን ልድገምላችሁ። አርስቶትል ነው ያስተማሩ። ፐርሰናል ቲዩተር ሆኖ ያስተማሩ። ኢትዮጵያ እንዴት ነው አስጠኝ ተቀጥሮላችሁ ያውቃል ወይም አስጠኝ ሆናችሁ ታውቃላችሁ? እዚህ የሱ አስጠኝ ብቻ ሳይሆን ፐርሰናል አስተማሪ ሆኖ ነው የሚያስተምረው የነበረው አርስቶትል። እሱም ብቻ ሳይሆን በኋላ ጀነራሎች የሆኑ ከሱ ጋር ተነስተው ጀነራሎች የሆኑትን የተወሰኑ ሰዎችንም ጭምር ልጆችን ነው ያስተማረው አርስቶትል። እስከ 16 ዓመቱ ገደማ ነው ያስተማረው እና አስተማሪ ሲቀጠር ሲፈለግ አባትየው ፊሊፕ ቀዳማዊ አርስቶትልን የቀጠረው ምን ቃል ገብቶለት ነው? አንተ ልጄን ካስተማርክ እኔ ያፈረስኳትን ያንተን ከተማ መልሼ እገነባልሃለሁ ብሎ ቃል ገብቶለት እና በጣም ኤክስፔንሲቭ ትምህርት ነው የተማረው ማለት ነው። እሱ ብቻ ሳይሆን አንድ ታሪክ አለ ዛሬ ሳነብ ገርሞኝ የነበረው 10 ዓመቱ ሆኖ ሳለ አሌክዛንደር የሆነ ፈረስ መጣ ለአባቱ ሊሸጥ ፊሊፕ ቀዳማዊ ሊገዛው እና በጣም ከባድ ነው። ይሄ ያልተገራ ፈረስ ነው። ከዛ ሰዎች ሁሉ ፈሩ። አይ ይሄንንማ ማን ይነዳል ሲባል አባትየውም አልገዛም አለ እና ምን አለ ይባላል አሌክዛንደር ጥላውን ግን እንደሚፈራ አየ ይላሉ። ከዛ አይ ቆይ እኔ መላለኝ ብሎ ፈሪ እንደሆነ ስላየ ፈረሱን እሱ ገራው እና በጣም አባትየው በጣም ተደነቀ ይላሉ እና እንደውም በቃ እያለቀሰ ልጄ ሆይ አንተ እቺ ማሲዶኒያ አትበቃህም፣ ከዚህ በላይ ዓለምን ሁሉ ግዛ። ትዝ ይላችኋል ይሄን ነገር በጣም ፓስተር ይሉ ይነግረን ነበር። እቺ አትበቃህም አንተ ብዙ ትገዛለህ ብሎታልና ምናልባትም ያን ቀን ነው ያለው ይባላል። በቃ ያንን ፈረስ ሳይፈራ የ10 ዓመት ልጅ ያ ሁሉ ሲፈራ እሱ ሳይፈራ እያለቀሰ ልጄ ለአንተ ማሲዶኒያ ታንስብሃል፣ ዓለምን ሁሉ መግዛት አለብህ አለው ይላሉ እና በዛ ሜንታሊቲ ያደገ ልጅ ነው። ብዙ ነገር የተሰጠው ልጅ ነው እና በ20 ዓመቱ ወደ ንግስና መጣ። ወደ ንግስና ሲመጣ አንዱና ዋነኛ ያደረገው ነገር ምን መሰላችሁ? ፐርሻን ማጥቃት ነው። ቅድምም ብያቸዋል። በበቀል ያስቡ ነበር። 150 ዓመት በፊት ያደረጓቸውን ያውቃሉ። ሄደ ፐርሻ በ334 በነገሰ በሁለተኛ ዓመት ሄደና በ3 ዓመት ገደማ ነው ያሸነፋቸው። በጣም ትልቅ ፐርሻን የሚያህል ኪንግደም በ3 ዓመት አሸነፋቸው። ከ334 እስከ 331 ተዋክቶ አሸነፋቸው እና የግሪክን መቼ ነው ወደ የግሪክ ኢምፓየር የጀመረው ሲባል ብዙ ሰዎች የሚያነሱት 331 ነው። በቃ ፐርሻን ካፈራረሱ በኋላ እና ይሄ ሰው ታዲያ ለምንድን ነው በታላቅ ኃይል የወደደውን የሚያደርግ ያስባለው ምን አለ? አሌክዛንደር ዘግሬት ያስባለው ምን አለ ስትሉ ጦርነት፣ በጣም በጦርነት ኃይለኛ ነው ይላሉ። እንደውም በሰው ልጆች የጦርነት ታሪክ እንደሱ ያለ የለም ይላሉ። አልተሸነፈም። ጦርነት ተሸንፎ አያውቅም። ከ7 እስከ 8 ዓመት በሚሞላ ጊዜ ውስጥ
ከግሪክን እስከ እንትን አድርሷል ይባላል እስከ ህንድ ድረስ አሁን በተለይ ፓኪስታን እስከምንለው ክፍል እንግዲህ አስታውሱ ፐርሺያ ወደ ግሪክ ለመስፋት ሞክራ አልቻለችም አይደል ተሸንፈው ተመልሷል እሱ ግን ከግሪክ ጀምሮ እስከ ህንድ ድረስ ነው የሄደው አሁን እንደውም ቴክኒካሊ ፓኪስታን እስከምንለው ሀገር ድረስ ነው የሄደው ይሄንን ያደረገው ደግሞ በ7 ወይም በ8 ዓመት ነው እና ዓላማው የነበረው ዓለምን ሁሉ ጠቅልሎ መግዛት ነው ለምን እንዳልገዛ ታውቃላችሁ ወታደሮቹ ተለቻቸው እና ወታደሮቹ በጣም ኮምፕሌን ማድረግ ጀመሩ ያው ጦርነት ምን ያህል ሊያሰለች እንደሚችል ከባድ ሊሆን እንደሚችል ታውቃላችሁ ለዛ ነው የተመለሰው ይላል በ334 መዋጋት ጀምሮ 327 ላይ ወደ ባቢሎን ተመለሰ ይላል ለምን በቃ ወታደሮቹ በጦርነት ደከማቸው ከዛ አመጽ እንዳይነሳ ብሎ እና በእነዚህ አመታት እንደሱ ድል ያደረገ በታሪክ የለም አሁን በኋላ የሚነሳው እነ ናፖሊዮን ምናም ግን ኢቭን እነሱ በሱ ደረጃ የሚጠሩ አይደሉ እንደውም ናፖሊዮን እኮ መጨረሻ ላይ ወተርሉ ላይ ተሸንፏል ይሄ ሰውዬ ተሸንፎ አይደል ይወደደውን ነበር የሆነት የሚያደርገው የሆነ በቃ ገስተዋል የቀራቸው የለም በተለይ ሞደርን ወርልድ የሚባለው በዛ ጊዜ የቀራቸው የለም ገስተው ነበር ያሸንፋል ይሄዳል ያሸንፋል ማሸነፍ የተለመደ ነበር የሚያሳዝነው በ327 ተመለሰ ባቢሎን ተቀመጠ እንደውም አንዳንድ ሰዎች የሚሉት ባቢሎንን ዋና ከተማ ለማድረግም ሳያስብ አልቀረም ይላሉ ግን ከ4 ዓመታት በኋላ ሞተ 33 ዓመት ሊሞላው ወደ 1 ወር ገደማ ሲቀር ሞተ መታሰቡት ምን ሆኖ ሞተ መጣር ሲዋጋ አይደል ይሄ ኃይለኛ ሰው ስለሆነ ወይ ሲዋጋ ወይ ካንበሳ ጋር ሲታገል አይደለም የሞተው በጣም ጠጪ ስለነበረ በስካር ውስጥ በነበረበት ጊዜ ማሌሪያ ሳይዘው አይቀርም ይላል ወባ ሳይዘው አይቀርም እርግጠኝነት ግን ከፍተኛ የትኩሳት ነበረበት ፊቨር ነበረበት ፊቨሩ በራሱ አይገለውም ነበር ነው አልኮሊክ ስለነበረ ስካሩ ነው ይገደለው አያሳዝንም ስለዚህ በጣም ነው የሚያሳዝነው ጦርነት ተሸንፎ ማያቅሰው በመጠጥ ይሞት በስካር ገና 33 ዓመት ሳይሞላ 67 አሁን ኮኛ የለመድነው አይደል ይሆነ ብዙ ዓመት ጠጥተዋል 30 40 ዓመት ጠጥተዋል በ60 በ70 ዓመታቸው ነው የሚባል እሱ በ33 ዓመት ገና አልሞላውም ራሱ ቴክኒካሊ 32 ዓመት ከ11 ወር ሆኖ ነው የሞተው በመጠጥ እና ቆም ብዬ አሰብኩ በእውነት ስለ መጠጥ ስለ ስካር ያው መጽሐፍ ቅዱስ ታውቃላችሁ በፍጹም ስካርን አይደግፍም ሳይሆን ይቃወማል አይደል እንደውም ሰካራም እግዚአብሔር መንግስት አይወርስም ይለናል እና ይሄ ስካር የሚሉት ነገር ለጤና አይሆንም ለአሌክዛንደር ዘግሬት አልበጀም ለጤና አይሆንም ለክብርም አይሆንም አይደል ሰው እኮ ሰክሮ ይዋረዳል እንጂ አይደነቅም አንዳንድ ጊዜ ሰው ሰክሮ ስትስቁለት እየሳቃችሁለት ይመስላል ግን እየሳቃችሁበት ነው የሚያዋርድ ወገኖች በጣም መጠጥ ስካር አዋራጅ በፍጹም ለቅድስና የሚሆን አይደለም እንደ ክርስቲያን ለቅድስና የሚሆን አይደለም እንደ ገዢዎች አገርን ለሚመሩ ለማስተዋል የሚሆን አይደለም በፍጹም እና ከስካርም ባለፈ እግዚአብሔር አምላክ አንዳንድ ነገሮችን ብቻ ሳይሆን ሁሉ ነገሮች ሲከለክለን ያለ ምክንያት አይደለም ብዙ ጊዜ የሚመስለው ነው እግዚአብሔር የሆነ ነገር ሲከለክለን የሆነ ጥሩ ነገር እንደከለከለን በጣም የሚጠቅም ነገር እንደከለከለን አይደለም እግዚአብሔር አምላክ የከለከለን ነገር ሁሉ የማይጠቅመን ሰው ቢጠቅመን አይከለክለንም ቅድም ከምክሬዬ ጋር ስንዘምር የነበረው አይደል መልካም ነው እግዚአብሔር ይያለ እግዚአብሔር አምላክ ሁሌ መልካም ነው በነገራችን ላይ ዘፍጥረት 3 ላይ ስትሄዱ ሔዋን እኮ ይሄ ነው ያጋጠማት እግዚአብሔር እኮ የከለከላችሁ ስለምትሞቱ አይደለም ምን ፈርቶ ነው እንደሱ እንደምትሆኑ ስላወቀ ባጭር ቋንቋ መልካም ነገርን እየከለከላችሁ ነው he is withholding something good መልካም ነገር አሁን በቃ እግዚአብሔር ላይ ዲፔንድ ማድረግ አያስፈልግም በራሳችሁ ነፃ ሆናችሁ መኖር ትፈልጋላችሁ እንጂ እሱ እንዳለው ልትሞቱ አይደለም እግዚአብሔር እንዳለው ልትሞቱ አይደለም ሁሉ ጊዜ ኃጢአት እንደዛ ነው በባህሪው ምንም ነገር ስናደርግ ኃጢአት እንደሆነ አውቀን ምናደርገው ነገር ምን አስበን ነው ታውቃላችሁ የሆነ ጥሩ ነገርማ አለ እንደ ኮንሺየስሊ ባይሆን ሰብኮንሺየስ ስናማ መልካም ነገር እኮ መስራት የሆነ ደስ እኮ ይለናል ሰውን እኮ ስናማ ምንድነው የሚሰማን እናንተ አምታችሁ ስለማታውቁ ልንገራችሁ እኔ አሪፍ ሰው ነኝ እኮ ነው የሚሰማው አሁን ፓስተር ይሉን ለአቤጄ ባማ እኮ የሚሰማኝ ምንድነው እኔ እኮ እንደ ፓስተር ይሉ አይደለም አይደል አቢም ሲሰማኝ እያለን ለምን እኔ ምንድነው ማስበው እኔ ጥሩ ሰው ነኝ የተሻለ አስባለሁ አሜት እኮ እሱ ነው
ስለ ራሳችን ከፍ ያለ አመለካከት እንዲኖረን ያደርጋል። የሆነ ሰው ሲወድቅ ስናይ እኛ በቃ የባሰ ወደቅን ልንሆን እንችላለን። ግን ከፍ ያለ ነገር ምንም ነገር ሰው ለምንድን ነው በዝሙት ሄዶ የሚወድቀው? ጥሩ ነገር ደስታውን ነው የሚያስበው። ደስታውን ያስበው አይ እኮ ይሄን ነገር ባደር ለኔ ይጠቅመኛል። ሰው ለምንድን ነው የሚዘርፈው? ለምንድን ነው የሚዋሸው? ከውሸቱ፣ ከዝርፊያው፣ ከሐሜቱ፣ ከግድያው፣ ከዝሙቱ ጀርባ ደስታ አለ፣ የሚጠቅም ነገር አለ ብሎ ስለሚያስብ እንጂ እኮ ከዝርፊያ በኋላ በጣም መጥፎ ነገር ነው ያለው የሚለው ሪሊ ከገባው እኮ አያደርግም። ከዝሙት አሁን ዳዊት የሚመጣበትን ዕዳ ቢያስብ በደንብ ቢገባው አያደርግም። ወገኖቼ እግዚአብሔር አምላክ ኃጢአትን እንዳንሰራ እነዚህን ነገሮች አታድርጉ ሲለን እኛ ላይ ክፉ ሆኖ አይደለም፣ ወይም ኮንትሮል ሊያደርገን ፈልጎ አይደለም። ይሄ አንዳንድ ክፉ ሰዎች፣ ጨካኝ ሰዎች አሉ አይደል? ሰው ሲደሰት የማይፈልጉ እንደዛ አይደለም እግዚአብሔር አምላክ። ኃጢአት መልሶኛን ነው የሚጎዳው፣ ምንም ጥያቄ የለውም። ግን ለሰው ልጆች እኮ መውደቅ ለዚህ ሁሉ ምድር ላይ ላለው ኢቭል ምክንያት አዳም የሰራው ኃጢአት። ፐርሰናሊም እኮ ቴስቲፋይ እናደርጋለን አይደል? በህይወታችን ላይ ስንት ጣጣ ነው ያመጣው። ከምንም በላይ ደግሞ ትልቁ ጣጣ፣ ትልቁ የሚያሳዝነው እግዚአብሔርን ማሳዘን። ከኃጢአት የመጨረሻው አስከፊው የወደደንን አምላካችንን ክርስቶስ ኢየሱስን እስኪሰጠን ድረስ የወደደን ቅዱሱን መንፈሱን በውስጣችን ያስቀመጠው የዘላለም መንግስት ወራሽ ያደረገን ለኛ የሚያስብልንን አምላክ ማሳዘናል። ወገኖች ኃጢአትን ስታስቡ ኃጢአትን ዋነኛ መጣየፍ ያለብን ነገ ኃጢአት ሰርተን የሚመጣብን ዕዳ አይደለም። እሱንም ማሰብ አለብን፣ ምንም ጥያቄ የለም። እግዚአብሔር አምላክ ልጆቹን ዲሲፕሊን ስለሚያደርግ እሱን አስበን መቆጠብ አለብን፣ ምንም ጥያቄ የለም። ዋነኛው ግን እንዴት አምላኬን በድሏል። ዮሴፍ አይነት ሜንታሊ በፊቱ እንዴት ይሄን አደረገ? የእውነት እኮ የእግዚአብሔር መልካምነት ሲገባን እኮ እንደ አንዳንድ ነገሮች ቆን ባንረዳ በቃ እግዚአብሔር አታድርጉ ካለ እንዴት አሳዝነዋል አይደል? he has been good to me። ቅድም ስንዘምር ስለነበረ ነው መልሼ ማለት ነው። መልሰን እናስብ እያለን ነበር አይደል? ከልጅነታችን ጀምሮ እንዴት እግዚአብሔር እንዳገዘን መልካምነቱን የሰጠንን ብቻ ሳይሆን ኢቭን ሲከለክለን እንዴት መልካም እንደነበር እናስብ እያለን። ታዲያ እንደዚህ መልካም የሆነውን አምላክ እንዴት እናሳዝነዋል? ኃጢአት ላይ ይሄ አቋም ሊኖረን ይገባል። ግን ሁለተኛ እንዳልኳችሁ መልሶ የሚጎዳው እኛን ስለሆነ ወደ ቁጥር 4 ስንሄድ ይሄ እንደፈለገ የወደደውን የሚያደርገው ንጉሥ በኃይል እየገነነ ሳለም መንግስቱ ይፈርሳል፣ ወደ 4ቱ የሰማይ ነፋሳትም ይከፋፈላል፣ መንግስቱም ተወስዶ ለሌሎች ስለሚሰጥ ለዘሩ አይተላለፍም፣ ኃይሉም እንደመጀመሪያው አይሆንም። ምን ገና እያሆነ እያለ በኃይል እየገነነ ሳለ እሱ አይደለ ሀፕን ያደረገው አሌክዛንደር ዘ ግሬት ይሄ እኮ ነው። ገና በቃ እየገነነ ሳለ በቃ እየተቆጣጠረ ይሄ ሰውዬማ ስንት ዓመት ሊቆይ ነው ስትሉ እዚህ ጋር ብቻ አይደለም። ትንሽ መለስ እንበልና ኢንዲቴል አልገባበትም ከዚህ በፊት ስለተማርን። ግን ዳንኤል ምዕራፍ 7 ቁጥር 6 ላይ እንዲህ ይላል፣ ከዚያም በኋላ ተመለከትኩ፣ በፊቴ ነብር የሚመስል ሌላ አውሬ ነበረ፣ በጀርባው በኩል የወፍ ክንፍ የሚመስሉ 4 ክንፎች ነበሩት። ይህም አውሬ 4 ራስ ነበረው፣ ለመግዛትም ስልጣን ተሰጠው። በጀርባው የወፍ ክንፍ የሚመስል መብረር ማለት ምንድነው የሚያሳየው? ፍጥነት አይደል? እንደውም አንዳንዴ እንለለ በሮ መጣ አይደል? ሳምሪ በሮ ነው የመጣው፣ በሮ ሄደ። በፍጥነት ስልጣን እንደሚይዝ ያሳየናል። በፍጥነት ስልጣኑ እንደሚሰፋ ያሳየናል። ግን መልሶ ደግሞ 4 ራስ ምንድነው? የነገስታት የገዢዎች ምልክት በኋላ 4 እንደሚነክሱ ያሳየናል። ግን በተለይ ላተኮር የፈለኩት ክንፎቹ በፍጥነት እንዴት ወደ ንግስና እንደሚመጣ እንዴት እንደሚሰፋ ነው የሚያሳየው። ቅድም እንዳልኳችሁ በ7 በ8 ዓመት ምንም ጦርነት ሳይሸነፍ ከግሪክ እስከ ህንድ ነው የሄደው። በጣም ይገርማል። በጣም ነው የሚገርመው። በፍጥነት ብቻ አይደለም። ምዕራፍ 8 ላይም ስትሄዱ ምዕራፍ 8 ቁጥር 5 ላይ ስትሄዱ ስለዚህም ነገር እያሰብኩ ሳለው በዓይኖቹ መካከል ትልቅ ቀንድ ያለው አውሬ ፍየል መሬት ሳይነካ ምድሩን ሁሉ እያቋረጠ በድንገት ከምዕራብ መጣ፣ እየበረረ ማለት ነው። በቃ ፍጥነቱን ያሳያል፣ እንዴት በፍጥነት ወደ ስልጣን እንደመጣ። በወንዙ አጠገብ ቆሞ ወዳየሁት 2 ቀንድ ወዳለው አውራ በግ ተንደርድሮ መጣበት። ፐርሻ 2 ቀንድ አይደል? ሜዶና ፋርስ ብለን በታላቅ ቁጣም መታው፣ እየወጋውና 2ቱን ቀንዶች እየሰበረ በጭካኔ
አውራው በጉን ሲጎዳው አየው። አውራ በጉም ሊቋቋመው ጉልበት አልነበረው። እውነት ነው። እርሻ እንደዛ ነው። በ3 ዓመት ውስጥ ፍየሉን በምድር ላይ ጥሎ ረገጠው። አውራ በጉንም ከፍየሉ እጅ ለማዳን የሚችል አልነበረም። ፍየሉም ታላቅ ሆነ። ነገር ግን በኃይሉ በበረታ ጊዜ ትልቁ ቀንዱ ተሰበረ። በኃይሉ በበረታ ጊዜ እና ይሄንን ራሱ ክፍሉ ይፈታዋል። ቁጥር 20 ላይ ስትሄዱ ያየኸው 2 ቀንዶች የነበሩት አውራ በግ የሜዶንና የፋርስ መንግስታትን ያመለክታል። ጠጉራሙ ፍየል የግሪክ ንጉስ ሲሆን በአይኖቹ መካከል ያለው ትልቁ ቀንድ የመጀመሪያው ንጉስ። በጣም ይሄን ክፍል ስንማር በጣም ነው የደነገጥኩት። ለምን ነው ተቀርጭ አዋቂ በእውነት በጣም እኮ አስደናቂ ነው። ዳንኤል ህልሙን ካየ ከ200 ዓመታት በኋላ ነው ይሄው 200 ዓመት። በዛን ጊዜ ግሪክ እኮ የምትባል እንደ ኔሽን ሁሉ አልነበረች። እንዳልኳችሁ ማሲዶኒያ አካባቢ ትንሽዬ ህዝብ። ከመንግስቱ የሚወጡትን 4 መንግስታት ያመለክታል። በኋላ ደግሞ 4 ቀንዶች ስለሚል እዚህ በኃይል እየገነነ ሳለ መንግስቱ ይፈርሳል። ከዛ ወደ 4ቱ የሰማይ ነፋሳት ይከፋፈላል። 4ቱ ነፋሳት ሲባል ማሰብ ያለብን 4ቱን አቅጣጫዎች ነው። ሰሜንን፣ ደቡብን፣ ምዕራብን፣ ምስራቅን። እዚህ ጋር እንደሚነግረን በኃይሉ እየገነነ ሳለ መንግስቱ እንደሚፈርስ ከነገረን በኋላ መንግስቱ ለ4 ነፋሳት ይከፋፈላል። 4 በኋላ እንመጣበታል። ጀነራሎቹ ይዙታል ካለ በኋላ መንግስቱ ተወስዶ ለሌሎች ስለሚሰጥ ለዘሩ አይተላለፍ፣ ኃይሉም እንደመጀመሪያው አይሆንም። እስቲ እነዚህ ነገሮች ብሬክ አድርገን ለማየት እንሞክር። መንግስቱ ተወስዶ ለሌሎች ስለሚሰጥ፣ ሌሎች ስለሚወስዱበት አይደል፣ ለሌሎች ስለሚሰጥ። አያችሁ፣ የሚሰጥ አካል አለ። እኛም ይመስላል በቃ እንትና አሌክዛንደር ዘግሬት የሚባል ነበረ። በቃ መጠጥ አታብዛ እየተባለ መጠጥ ያው አበዛ። እንደውም እኮ አይ ቲንክ ይሄን ክፍል ስንማርም ተነስቶልና ምናልባት የሚጠጣ የነበረው በጣም ያበዛው ጦርነት ስላልነበረ ጦርነት ስለለመደ ያው ፍሪ ታይም ሲኖረው ሊሆን ይችላል። ግን በቃ ይሄ ሰውዬ ተዋጋ፣ አሸነፈ፣ ነገሰ። ከዛ ኋላ መጠጥ ጀመረ። በቃ መጠጥ ገደለው፣ ከዛ ሌላ ነገሰ ብቻ ብለን ማየት የለብን። እሱ በሰውኛ አይን ስናይ ሰውኛ ፐርስፔክቲቭ። ግን ከላይ ደግሞ የሚቆጣጠራል፣ የሚገዛ አለ። ነገስታት አሌክዛንደር ዘግሬት ራሱ በጣም ነው የሚገርመኝ። ይሄ የወደደውን ያደርጋል። እንመለስ ቁጥር 3 ላይ በታላቅ ኃይል የሚገዛ የወደደውን ሁሉ የሚያደርግ ኃያል ንጉስ። የወደደውን ሁሉ የሚያደርግ ኃያል ንጉስ ብዙ ዓመት አልቆየም። እሱ ደግሞ ስልጣኑን ወስዶ አይደለም ስልጣኑን እስትንፋሱን ወስዶ ከዛ ደግሞ ለሌላ የኛ አምላክ ከአሌክዛንደር ዘግሬት ጋር ራሱ አይወዳደር። እኔ እንደው በእውነት አንዳንዴ በአሌክዛንደር ዘግሬት እንኳን አቅም ብናየው ብዬ አስብ። እንደዛ ማየት ስህተት ነው። ግን አንዳንዴ የምንሆነው እኮ አምላካችን እንደው በአሌክዛንደር ዘግሬትም አቅም ያለው አይመስለን። አንድ ሁኔታ በኋላ መጣበት እሱ ይወሰዳል። መንግስቱ ተወስዶ ለሌሎች ስለሚሰጥ ለዘሩ አይተላለፍም። ልጆቹ በሱ ቦታ አይነክሱም። የቂሮስን ቅድም ስናይ ካያችሁ ልጆቹ ነክሰዋል አይደል? ቢያንስ የመጀመሪያው ልጁ ነክሶ ነበር። ሁለተኛው ልጁ እሱ ነው ወይስ በእሱን አስመስሎ የሚለው ጥያቄ ቢኖር የመጀመሪያውን ልጁ ግን ነክሷል። ዳሪዮስ the first ልጁ ነክሷል። አርጤክሲስ ነክሷል። የምትጠብቁት ምንድነው? የአሌክዛንደር ዘግሬትማ ይነክሳል። አሌክዛንደር ዘግሬት ራሱ ከአባቱ ተረክቦ ነው የነገሰው። ስለዚህ እሱማ ያስተላልፋል ብላችሁ ተጠብቁ፣ አይተላለፍ። ባደራ ጠባቂነት ልክ እሱ ሲሞት ባደራ ጠባቂነት የተሾመ ፐርዲካስ የሚባል ሰው ነበር እና እሱ በ321 ተገደለ። እሱ ብቻ ሳይሆን ከአሌክዛንደር ዘግሬት ንግስናውን ይወስዳል ተብሎ አንድ የታሰበ ግማሽ ወንድም ነበረው፣ ሃፍ ብራዘር ፊሊፕ ዘ ሰርድ የተባለ የአሌክዛንደር አባት ፊሊፕ ዘ ሰከንድ ነው። ደግሞ ወንድሙ ግማሽ ወንድሙ ፊሊፕ ዘ ሰርድ ይባላል። እሱም ተገደለ። እንደውም እሱ ሜንታሊ ራሱ ቻሌንጅድ የነበረ ሰው ነው፣ ተገደለ። ልጆቹም ተገደሉ። እንደውም አንዳንድ የታሪክ መጽሐፎች የሚነግሩ ልጆቹ ብቻ ሳይሆን ሚስቱ እንዳለ ቤተሰቦቹ እንዳሉ ተገደሉ፣ ተረሸኑ። 200 ዓመት በፊት ዳንኤል ተናገረ እና በሱ ቦታ 4 ጀነራሎች ተነሱ።
ወደ ከእስራኤል አንፃር ምክንያቱም ይሄ የተጻፈው መርሳት የሌለበት ከኢየሩሳሌም አንፃር በስተምዕራብ የነበረው ክፍል ማሲዶኒያ ግሪስ የተባለው ካሳንደር ለተባለ ጀነራል ተሰጠ። ካሳንደር የተባለ ጀነራል ወሰደው። እሱ ላይ ብዙ ማተኮር አያስፈልግም፣ ችግር የለውም። ኤዥያ ማይነር ደግሞ በስተምስራቅ የነበረው ሊሲማካስ የተባለ ሌላ ጀነራል ወሰደው። በጣም ለኛ የሚያስፈልጉን በሰሜንና በደቡብ ግን ያሉትን እናያለን። በተለይ በሚቀጥሉት ሳምንታት እሱን ስለሆነ የምናየው በሰሜን ከኢየሩሳሌም በሰሜን የነበረው ሴሉከስ ለተባለ ንጉስ ተሰጠ፣ እንደ ጀነራል ተሰጠ። እሱ ነገሰ ሴሉከስ። በደቡብ ደግሞ ግብጽ፣ ኢጅፕትን ደግሞ የሚገዛው ቶለሚ የተባለ ንጉስ ነገሰ። ከቁጥር 5 እስከ 20 ያለው በተለይ በእነዚህ በሁለቱ በሴሉከስ እና ከሱ ቀጥሎ በተነሱት ነገስታት ቶለሚና ከሱ ቀጥሎ የተነሱ ነገስታት በሁለቱ መካከል ያለ ጦርነት። ምክንያቱም ለምንድነው እዛ ላይ ያተኮረው? በምስራቅ በምዕራብ ያላተኮረው ለምንድነው? ይሄ ታሪክ እየተነገረ ያለው በህዝብ ላይ የሚሆነውን ነግርሃለሁ አይደል ያለው። የመጣው በህዝብ ላይ። ህዝቡ ማን ነው? ይሁዳ፣ እስራኤል፣ ኢየሩሳሌም ነው። ስለዚህ እነዚህ በሰሜንና በደቡብ የነበሩት ናቸው። እስራኤል ላይ በቃ አንዱ ሲገዛ ከዛ መጥቶ ሌላ ሲያሸንፍ እስራኤልን ሲወስድ ነው ታሪኩ የቀጠለው። ከ5 እስከ 20 እነዚህ ሁለቱ ላይ በደቡብና በሰሜን ያለው ነገስታት እያለ ይቀጥላል። በጣም ይገርመኛል ወገኖች። 200 ምናምን ዓመታት በኋላ የሚሆነው በዚህ ዲቴል ነው። እዛ ነው እውነቱን ነግርሃለሁ። እስቲ እንደ ማጠቃለያ እንደ አፕሊኬሽን ምክንያቱም ታሪኩን ብቻ አይተን እንድንሄድ አይደለም። እርግጥ ታሪኩን ማየቱ በራሱ ያስገርማል አይደል? በዚህ እግዚአብሔር አምላክ መልአኩን ልኮ በዚህ ዲቴል መናገሩ እውነትም አምላካችን ወደፊትን የሚያውቅ ወደፊትን የሚገዛ ታሪክን የሚገዛ ነው። የሰው ልጆችን መንግስታትና የእግዚአብሔርን መንግስት ወይም የሰው ልጆችን መንግስትና እግዚአብሔር አምላክ ድስት እያወዳደርን እንመልከት። በጣም ኃይለኛ እንግዲህ የተባለው አሌክዛንደር ዘግሬት በስልጣን ላይ የቆየበት እንደው ከትንሿ ማሲዶኒያ ጀምሮ እስኪሞት የቆየውን ስታዩ 13 ዓመት ምትሞላ ነው። 13 ዓመት ምትሞላ። ሌሎቹንም ነገስታት ብታዩዋቸው ኢምፓየሮች 200 300 ዓመት ይቆያሉ እንጂ ከዛ ኋላ ይፈርሳሉ። መጽሐፍ ቅዱስ ምን ይለን ይሆን ስለ ሰው ልጆች መንግስታትና እግዚአብሔርን እያነጻጸረ አምላካችንን እያነጻጸረ ምን ይለን ይሆን? በጣም ወደምናውቀው ክፍል እንሂድ። ወደ ኢሳይያስ 40 እንሂድ። ኢሳይያስ 40 ከቁጥር 21 ጀምሮ አለፍ አለፍ እያልኩ አነባለሁ። ኢሳይያስ 40 ቁጥር 21 ከዚህ በፊትም ተናግሬያለሁ። ኢሳይያስ ከምዕራፍ 1 እስከ 39 በጣም ብዙ ክፍል የሚናገረው ስለ ሊመጣ ስላለው ፍርድ ነው። ከ40 እስከ 66 ግን በስፋት ስታዩ እግዚአብሔር ደግሞ ተስፋን ሲሰጣቸው ከባቢሎን ተመልሰው እንደሚመጡ ተስፋን ሲሰጣቸው ነውና ኢሳይያስ 40 ቁጥር 21 ላይ እንዲህ ይላል። አላወቃችሁምን? አልሰማችሁምን? ከጥንት አልተነገራችሁምን? ምድር ከተመሰረተች ጀምሮ አላስተዋላችሁምን? እርሱ ማን ነው? ማን ነው እርሱ? እዚህ ጋር እግዚአብሔር። አይዟችሁ ፈራችሁ። እሺ ከላይ ስላላነበብኩ ችግር የለም። እርሱ ያህዌ እግዚአብሔር አምላክ ከምድር ክበብ በላይ በዙፋን ላይ ይቀመጣል። ህዝቦችም እንዳንበጣ ናቸው። ሰማያትን እንደ ድባብ ይዘረጋቸዋል፣ እንደ መኖሪያ ድንኳንም ይተክላቸዋል። አለቆችን እሚንት የዚህን ዓለም ገዦችን እንዳልነበሩ ያደርጋቸዋል። ተተክለው ምንም ያህል ሳይቆዩ ተዘርተው ምንም ያህል ሳይሰነብቱ ገና ስር መስደድ ሳይጀምሩ አነፈሰባቸው። እነርሱም ደረቁ፣ በአውሎ ንፋስም እንደ ገለባ ጠራርጎ ወሰዳቸው። እኔ በጣም ይሄ የአሌክዛንደርን ዘግሬትን ንግስና ይነግረኛል። እሱ ላይ አተኩሮ ነው ኢሳይያስ የተናገረው ማለት ሳይሆን በጣም እሱን የሚገልጽ ነው። አላወቃችሁምን ነው የሚለው። አልሰማችሁምን? አልተነገራችሁምን? አላስተዋላችሁምን? ባጭር ቋንቋ how did you miss this? ይሄን እንዴት ሳታውቁ ቀራችሁ? ይሄን እንዴት ሳታስቡ ቀራችሁ? ይሄ መረሳት የሌለበት ነገር ነው። ይሄ ልታውቁት የሚገባ ነገር ነው። እንዴት ይሄን አታውቁ ብላችሁ አታውቁም? አንዳንድ ሰው እንዴት ይሄን አታውቁ እንላለን። እንዴት ይሄን አታውቁ? ይሄን እንደው አልሰማችሁ? ስንት በሚሰማበት ይሄ እንዴት አልተሰማም? ይሄ ከጥንት ጀምሮ አልተነገራችሁም ወይ? ተደጋግሞ አልተነገራችሁም ወይ?
እንዴት አላስተዋላችሁ? እንደው ዞር ብላችሁ ምድር መመስረትን እንኳን ስታስቡ፣ ዞር ብላችሁ ፍጥረትን ስታስቡ፣ ታሪክን ስታስቡ እንዴት ይሄን አላስተዋላችሁ? ምን ስትሉ እግዚአብሔር አምላክ ከምድር ክብብ በላይ በዙፋን ላይ ይቀመጣል። ዙፋኑ የት ነው ያለው? ባጭሩ ምን ማለት ነው? ከባቢሎን ጋር ታወዳድሩታላችሁ? ምክንያቱም ይሄን ክፍል ኢሳይያስ ሲጽፍ በዛ ዘመን አሶር እየወደቀ አካባቢ ነው። ከመቶ ምናምን ዓመት በኋላ ባቢሎን ይመጣል። ይሄን በተለይ እንዲያነቡ የሚታሰቡ በባቢሎን በምርኮ የተወሰዱ ናቸው። ለነሱ ናቡከደነጾር በጣም ትልቅ ንጉስ ነው። ከናቡከደነጾር በላይ ከባቢሎን በላይ ንጉስ እንዳለ። ምክንያቱም የምድር ንጉስ ነው የሚቀመጠው ምድር ላይ ነው። ዙፋን ላይ ቢቀመጥም ይሄን ምድር ላይ ያለ ዙፋን ነው። ባቢሎን ያለ ወይ ኢየሩሳሌም አለ ወይ አቴንስ ያለ የሆነ ብቻ ምድር ላይ ነው የሚቀመጠው። እሱስ ከምድር ክብብ በላይ በዙፋኑ ላይ ይቀመጣል። ዙፋን ንግስናን፣ ፍርድን የሚያሳይ። ይሄ እንዴት አታውቁም? እንዴት ይሄን አታውቁም? በጭንቀት ላይ ላሉ ከነገራችን ክፍሉ ሲጀምር እኮ አጽናኑ፣ ህዝቤን አጽናኑ ብሎ ነው የሚጀምር። ህዝቡ እንዲጽናና ምንድነው ማድረግ ያለበት? እግዚአብሔርን ማሰብ ነው ያለበት። ወገኖች እኛ እኮ ምንጽናናው የሆነ ነገር ተለውጦ አይተን እኮ አይደለም። አይዞ ተብለን መሆን የለበትም። ምንጽናናው አምላካችንን አስበን፣ ልኩን አስበን፣ ስልጣኑን አስበን፣ መልካምነቱን አስበን እና ደግሞ መጽናናት ሲባል አይ ዶንት ኖ ኳስ የምትከታተሉ ከሆነ የሆነ ቡድን ለምሳሌ 3-0 4-0 እየመራ ሊያልቅ 1 ደቂቃ ሲቀር ጎል ይገባበታልና ያ 4-0 የሚመራው ቡድን ያገባው ጎል ኮንሶሌሽን ጎል ይባላል፣ የመጽናኛ ጎል። እንደዚህ አይነት መጽናናት አይደለም። 4 ጎል ገብቶብናል ግን እኛም እኮ አንድ አግብተናል አይነት መጽናናት አይደለም። እርግጠኝነት፣ ተስፋ መቁረጥ የሌለበት፣ ዲስከሬጅመንት የሌለበት፣ ኤክስፔክቴሽን ያለበት ሆናል። ከፍ ያለ ነው፣ ሁሉን የሚገዛ ነው ይልና ህዝቦች እንዳንበጣ ናቸው። ለእርሱ እንዳንበጣ ህዝቦች፣ ኔሽንስ፣ ወታደሮቻቸው፣ ኃይላቸው፣ ነገስታቱን ሁሉ ተሰብስበው ለእግዚአብሔር ብድር እንዳንበጣ ያናቴ። እንደውም እሱ ምን ያህል ትልቅ እንደሆነ የምታውቁት ህዝቦችን እንዳንበጣ ይልና እሱማ ሰማያትን የሚዘረጋ ነው። ሰማያትን እንደ ድንኳን የሚዘረጋ ነው። ወገኖቼ አምላካችን ምን ያህል ታላቅ። ህዝቦች ተሰብስበው እንዳንበጣ ሲታዩ እሱ ግን ሰማያትን የሚዘረጋ ነው ይላል። እንዴ ሰማያት ምን ያህል ትልቅ እንደሆነ አስባችሁ? ሰማያት እኮ እንዲህ አንጋጠን አይተን እኮ አንጨርስም፣ ተረድተን አንጨርስም፣ አጥንተን አንጨርስም። እንኳን በዛ ዘመን በዚህ ዘመን የሚዘረጋቸው እንደ ድንኳን ቀለል አድርጎ ማለት ነው። ቴንት ማለት ነው። አሁን ሰመር እየመጣ የለ ትሄዱ የለ ቴንት ልክ ዘርገት እንደምታደርጉ ቀለል ያለ አይደል? እንደውም እኮ እንዳገላጽ በሰውኛ ሲገልጽልን ነው እንጂ እግዚአብሔር አምላክ ከዛም በላይ እና አለቆችን ይሚንት የሚያደርግ ነው። የዓለም ገዦችን እንዳልነበሩ ያደርጋቸዋል። ምንም ሳይቆዩ ተተክለው እንደገና ይነቅላቸዋል። አሌክዛንደር ዘግሬት ይሄ ነው ኃያል እንደፈለገ የሚያደርግ የተባለ ንጉስ፣ የፈለገውን ያደርጋል የተባለ ንጉስ ወራድ ቁጥራያም ቅዱሱ ከማን ጋር ታወዳድሩኛላችሁ? የሚስተካከለኝ ማን አለ ይላል። ቅዱሱ በራሱ እኮ ይገልጻል። ቅዱሱ የተለየው፣ የማይነጻጸረው፣ የማይወዳደረው፣ ለውድድር የማይቀርበው እርሱ ከማን ጋር ታወዳድሩኛላችሁ? ሚስተካከለኝስ ማን አለ? አሌክዛንደር ዘግሬት ናቡከደነጾር አይስተካከለው፣ ቂሮስ አይስተካከለው። ምክንያቱም እኮ 530 ላይ እኮ ኦሬዲ ልጁ ነግሷል። ስለዚህ የለም 530 ላይ ቂሮስ የለም። ስለዚህ ፐርሺያን ባሸነፈ በ9ኛ ዓመቱ የለም አውት ኦፍ ዘ ፒክ ሞቷል። አይናችሁን አንሱ፣ ወደ ሰማይ ተመልከቱ። እነዚህን ሁሉ የፈጠረ ማን ነው? ማን የፈጠራቸው? የከዋክብትን ሰራዊት አንድ በአንድ የሚያወጣቸው በስማቸው የሚጠራቸው እርሱ ነው። ኢንቲሜትሊ ያውቃቸዋል። የሚገዛቸው የሚያስተዳድራቸው እርሱ ነው። ከኃይሉ ታላቅነትና ከችሎታው ብርታት የተነሳ አንዳቸውም አይጠፉም። ይህን ነገር ከዚህ በፊት
ደጋግመን ተናግረናል። የኤስቪ ስተዲ ባይብል ላይ ስታዩ ወደ 10 ቢሊየን ትሪሊየን ስታርስ አሉ ተብሎ ይታሰባል። አንድ ጽፋችሁ 220 ማለት ነው። አንድ ጉባኤ ላይ አካውንታችሁ ላይ እንደዛ ይሁን ስል አሜን ያለኛል። አንተም አሜን አስባችሁ ለመጥራት ራሱ ቁጥሩ በጣም ይከብዳሉ። 10 ቢሊየን ትሪሊየን አንድ ብላችሁ ከዛ 220 የሚገመቱ ስታርስ እነዚህ አንድ በአንድ ነው የሚያዘው። ስማቸውን ያውቃል። አንዳቸው ከምን የተነሳ? ከታላቅነቱ ከችሎታው የተነሳ። እዚህ ክፍል ላይ እኮ እግዚአብሔር አምላክ ፈጣሪ ነው። he is the creator። እነዚህን ሁሉ የፈጠረ እሱ ነው። ደግሞ ማስወጣት ማስገባ ምንድነው? ንግስናን ያሳያል ወገኖች። እና አሌክዛንደር ዘግሬት የመጨረሻ ነግሰው ከግሪክ እስከ ህንድ ነው የነገሱት። የተወሰነ ህዝብ ላይ ነው የነገሱት፣ ከዋክብት ላይ አልነገሱ። አይደለም እነሱ እኛ ራሱ አልነገስን። ባንዴ ገና ጨረቃ ላይ ለተኬደው እንዴት እንደምንደሰታስ። የፈጠራቸው ብቻ ሰው የሚገዛቸው እሱ ክሪኤተር ኃያል ነው፣ ፓወርፉል ነው። በጦርነት አሌክዛንደር ዘግሬት አልተሸነፈም ብለን እንገረማለን። ሰዎችን አሸንፏል ብለን እንገረማለን። የእግዚአብሔር ኃይል ግን የሆኑ ወታደሮችን አሸነፈ ብለን ራሱ እንገልጸዋለን። ፍጥረትን አንዳንድ እኮ ናቹራል ዲዛስተር ምንም አድርገን እኮ መቋቋም እንችላለን እንዴ? ይሄው አየን እኮ ኮቪድን አየን። ግሬት የተባሉ ነሽ ሁሉም አንድ ነው የሆነው። በቃ ሁሉም አልቻለም። በአይንም አይታይ ናቹራል ዲዛስተር ሱናሚ ጃፓን አይደል? ፊው ይርስ ባክ ጃፓን እኮ በጣም ቴክኖሎጂ ምን ብንል በጣም ይሄድች መቋቋም አይቻል። በትክክል እንኳን ፕሪዲክት ማድረግ አይቻል። በጣም የሚገርመኝ ዌዘር እንኳን አይታችሁ ከሆነ ስልካችሁ ላይ ፕሪዲክሽኑ ቶሎ ይቀያየራል። እና ሳነብ ምን ይላል? የተለያየ ማቴማቲካል ሞዴል ነው የሚጠቀሙት። ከአንዱ ሞዴል ሌላው ይሻላል፣ ግን ፐርፌክትሊ ፕሪዲክት የሚያደርግ ራሱ የለም። ዌዘርን ራሱ ማለት በጣም ሄደን ዌዘር ነገ ይዘንባል እርግጠኛ መሆን አንችልም። በጣም ተጠንቶ እግዚአብሔር አምላክ ግን ከ200 ዓመት ከ300 በኋላ የሚሆነውን በዲቴል ሚና ደግሞ መልካም ነው፣ ታማኝ ነው። ከእጁ የጠፋ ኮከብ የለም። እኛም እያንዳንዳችን ከከዋክብት በላይ ሞር ቫሉብል ታምናላችሁ? ምን ማረጋገጫ ልስጣችሁ መሰላችሁ? ጌታ ኢየሱስ ክርስቶስ የነገስታቱ ንጉስ የጌቶቹ ጌታ የተዋረደው በመስቀል ላይ የተንጠለጠለው የሞተው ለኛ ነው። ቫሉብል ታዲያ ለከዋክብት ታማኝ ከሆነ ለኛ እንዴት ነው ታማኝ ነው? እንዴት ነው እኛን የማይወደን? ወገኖች ተጽናኑ። ኢሳይያስ 40 ተጽናኑ። አይ ዶንት ኖ በምን አይነት ሁኔታ እንዳላችሁ አላውቅም። በጣም ተጽናኑ የሚባል መልእክት ማያስፈልጋችሁ ሁኔታ ላይ ልትሆኑ ትችላላችሁ። በጣም በደስታ አሜን ጌታ ይመስገን ሆኖ ትችላላችሁ። አንዳንዶቻችሁ ነው በጣም ተጽናኑ የሚያስፈልጋችሁ ሊሆን ይችላል። መቼም ምድር ላይ በቂ ዓመታት ከኖርን ተጽናኑ የሚያስፈልገን ጊዜ ይመጣል። ሁሉ ጊዜ አይደል ከፍታ አይደለም። ምድር በጣም በብዙ ዝቅታ ምናልፍ ግን ተጽናኑ። ኢሳይያስ ይሄን ነው የሚላችሁ፣ ተጽናኑ። ለምን? አሁንም በዙፋኑ ላይ አለ እግዚአብሔር። ወገኖቼ በምንም አይነት ሁኔታ ውስጥ ነው በዙፋኑ ላይ ያለ ሰማይን ምድርን የፈጠረ አይደለም የኛን ህይወት አይደለም የዓለምን ታሪክ ዩኒቨርስን እየገዛ አለ። አሁን በጣም እነዚህ ነገሮች ቢገቡን እኔ ለራሴ ብዙ ጊዜ የምለው ነገር እኔ ብዙ ነገር እንደውም ሊገባኝ አያስፈልግም። ዘፍጥረት 1 ቢገባኝ በቃ ህይወቴ በጣም ነው የሚለየው። ሰማይን ምድርን የፈጠረ እሱ ነው። በቃሉ ነው የፈጠረው ነገር ደግሞ መልካም ነው የሚለውን ክፍል ወስጄ እግዚአብሔር አምላክ መልካም ነው፣ እግዚአብሔር አምላክ ሁሉን ይችላል፣ እግዚአብሔር አምላክ ጠቢብ ነው። ከዛ ላይ ኢንሴኪዩሪቲ ታዲያ ከየት ይመጣል? ይሄን ሪሊ ብረድ ወገኖች በእውነት ተጽናኑ፣ በርቱ። እግዚአብሔር አምላክ በዙፋኑ ላይ አለ። በእናንተ ህይወት የሚሆነውን ያውቃል። እሱ የማያውቀው ነገር የለም። እውነት ጠዋት ስንሰበክ የነበረው አይደል የሚመሩበት የነበረው መንገድ ግራ ያጋባል። ክፍሉ በጣም ሳነበው እየገረመኝ ነበር። በአቋራጭ አልሄዱም በዙሪያ ሄዱ ይላል። doesn't make sense። አቋራጭ everybody knows አቋራጭ ነው የሚሻለው ቶሎ ለመድረስ። በዙሪያ ለምን? ማንነታቸውን ያውቃል ነበር ወንዴ ይሰብ
እግዚአብሔር ማንነታቸውን ያውቃል አለ። የሚያልፉበትን ያውቃል አለ። ከዛ ደግሞ ለወደፊት ሊሆን ያለውን ያውቃል፣ ያቀደውን ያውቃል። ወገኖች በኢንዲቪጁዋሊ በእኛ ህይወት እግዚአብሔር አምላክ ያቀናልኛል፣ ጉዳያችንን ያያል። በጣም አይምሰላችሁ። ይኸው ማሳመኛ እነዚህን ከዋክብት አንድ በአንድ እኮ ነው የሚያስወጣቸው የሚያስገባቸው፣ በስማቸው የሚያውቅ ያውቃል። እኔ አሁን እዚህ መካከል ካላችሁ ፕሮባብሊ አንዳችሁንም ሁኔታ ላላቅ ይችላል። ታያችሁ በጣም አሻወይና የሆነ ይመስለኛል ህይወታችሁ፣ በጣም ፈገግታችሁ አላውቅም። የእውነት አንዳችሁንም ዲቴል አላውቅም። እግዚአብሔር ይውላችሁ ሰማይን ምድርን የሚገዛ አንድ እሱ በቃ አለ በዙፋኑ ላይ ብላችሁ ያየኛል ብላችሁ ተጽናኑ። አይደለም እኔ ከዋክብት እንኳን ሁሉ የያዘ ነው። ሁለተኛ ደግሞ ፈጽሞ የማይፈርስ ለዘላለም ጸንቶ የሚኖር መንግስት ደግሞ እየመጣ ለዳንኤል የነገረው በዚህ ዲቴል እውነት ከሆነ አይደል የምነግርህ እውነት ነው አለው። አሁን እኮ ቅድም የነገርኳችሁ ክፍል ከተፈጸመ በኋላ እኮ ሄጄ አይቼ እኮ ነው አይደል? ታሪክ እኮ የጻፈውን እኮ ሄጄ አይቼ ነው እንጂ ሌላ ክፍል ላይ እኮ አሌክዛንደር ዘ ግሬት እየተባለ እኮ አልተጻፈም። አውቃችኋል አይደል? ያው ቆፍሬ እንዳመጣው ገብቷችኋል። የተለፍቼ እንዳመጣውላችሁ ሄዳችሁ እስከ ራእይ ብትሄዱ አሌክዛንደር ዘ ግሬት እንደዚህ በዚህ ዓመተ ምህረት ነው የሚል እኮ የለም። ታሪክ ግን መዝግቦ ይዞታል። ሆኗል፣ የእውነት ሆኗል። በፋርስ ውስጥ 4 ኃያል መንግስት ይነሳሉ፣ ነገስታት ይነሳሉ። አራተኛው በጣም የበረታ ነው፣ ከግሪክ ጋር ይዋጋል፣ እንደዚህ ብሎ ሆነ። የግሪኩ ደግሞ ቶሎ ነው በፍጥነት ስልጣን ላይ የሚወጣው፣ ከዛ ደግሞ ቶሎ ይቆረጣል፣ ሆነ። ከሱ ተወስዶ ደግሞ ለ4 ነገስታት ይሰጣል፣ ሆነ። የሚያናነሳውት ስልጣናቸው ደግሞ ኃይላቸው ደግሞ እንደ አሌክዛንደር ዘ ግሬት አይሆን። እውነት ነው። ታሪክ ሄዳችሁ ስታዩ እንደዛ ነው። አሌክዛንደር ዘ ግሬት በነበረበት ዘመን እንደነበራቸው አይነት ኃይል አልነበራቸው። ይህንን ሁሉ የተናገረ አምላክ ዳንኤል ምዕራፍ 2 ላይ ስትሄዱ ግን አንድ የሚናገረው ነገር አለ። የሰው ልጆችን መንግስት አንድ ቀን እግዚአብሔር ያደቃቸዋል፣ ያስወግዳቸዋል። ከዛ የራሱን መንግስት ይመሰርታል። ይሄ መንግስት ደግሞ የዘላለም መንግስት ነው። ኦልሬዲ ክርስቶስ ኢየሱስ ወደዚህ ምድር በመምጣት ኢናጎሬት ያደረገው መንግስት በሙላት አንድ ቀን ትመጣለች። ወገኖች እርግጠኛ ሁኑ። ክርስቶስ ኢየሱስ ከሞት እንደተነሳ እርግጠኛ የሆናችሁትን ያህል ተመልሶ በክብር እንደሚመጣ ደግሞ እርግጠኛ ሁኑ። በዚህ ዜና ደግሞ በጣም ተደሰት ወገኖቼ፣ በጣም እንደሰት። በጣም በህይወታችን ከፍ ዝቅ ይኖራል። አዎ የምናዝንበት ሲዝን አለ። አዎ ቅርብ የሆኑ ሰዎች ከኛ ሲለዩ እናለቅሳለን፣ ምንም ጥያቄ የለም። እናዝናለን፣ ሚስ እናደርጋቸዋለን፣ ምንም ጥያቄ የለም። ግን እኛ ተስፋ እንደሌለው ሰው አይደለም። የዘላለም መንግስት እኮ ነው የሚጠብቀን። በእውነት በጣም እኮ ነው የሚገርም። የባቢሎን መንግስት እኮ የዘላለም መንግስት እኮ አልነበረች። ተመስል ነበር ያለችው። የሚዶን የፋርስ ዘላለም መንግስት በሰዓቱ ለሚያይ ሰው ሁሌ የሚኖሩ ነው የሚመስለው። የሉ ግሪክ የለም። በጣም የምታደቀው ሮም እንኳን መጨረሻ ላይ መጣ። እንደው ቴክኒካሊ ስፒኪንግ በኢስት እና ዌስት ተብሎ ተከፍሎ ከዛ ኋላ ከሆኑ ዓመታት በኋላ የተወሰኑ few hundred years later ኤግዚስት ማድረግ አቆሟል። ወደፊት እንመጣበታል። የእግዚአብሔር መንግስት ግን የዘላለም መንግስት። ባጭሩ ደግሞ የእግዚአብሔር መንግስት የዘላለም መንግስት ይባል። እንደውም እኮ መንግስቱ ጌታችን ከመጣ በኋላ አዲስቱ ኢየሩሳሌም ጊዜ የሚባል ራሱ አይኖርም። ዓመተ ምህረቱ ስንት ነው? ዛሬ 3050 ገባ አንልም። ዛሬ ሰኞ ነው አንልም። ማክሰኞ ነው አንልም። ሰኞ ነው አንልም ሲባል በቲም አሜን ትላላችሁ ብዬ ነበር። ሰው እዚህ ሀገር ሰኞ ስለሚጠራ የለም። ጠዋት የሚባል የለም፣ ማታ የሚባል የለም። አይገርምም? ጠዋት ማታ የሚባል የለም። ጨለማ ለምን መሰላችሁ? ጨለማ የለማ እንዴ! እንዴት ጨለማ ይኖራል? የበጉ ክብር ያለ የእግዚአብሔር ክብር ያለ እንዴት ጨለማ ይሆናል? ወገኖች ከእግዚአብሔር ጋር ዘላለም እንኖራለን። እኔ እንዴት ኤክሳይት እንደሚያደርግ አይ ሆፕ እናንተም ሪሊ ኤክሳይትድ ናችሁ። ከእግዚአብሔር አምላክ ጋር እንኖራለን። the most exciting news in the Bible እኮ ይሄ ነው። እግዚአብሔር አምላካችን ንጉሳችን ሆኖ እኛ ህዝቡ ሆነን ከእርሱ ጋር እንኖራለን። እሱ ጌታ ኢየሱስ ክርስቶስ እንደዛ አይደል ያለው? እኔ የምሄደው መኖሪያ ላዘጋጅላችሁ ነው፣ ስፍራ ላዘጋጅላችሁ ነው። በአባቴ መኖሪያ ስፍራ ላዘጋጅላችሁ፣ ከዛስ ተመልሼ መጥቼ ወስዳችኋለሁ። ምን እኔ ባለሁበት ከኔ ጋር ትሆኑ ዘንድ
ተመልሼ መጥቼ ወስዳችኋል። ወገኖች ጌታ ባለበት እንሆን ዘንድ ከእርሱ ጋር አብረን መኖሪያ ማንሽን ምሳሌው ሐሳቡ ምንድነው? አንድ ትልቅ ቤት ብላችሁ አስቡ። በዛ ቤት ውስጥ አባት አለ፣ ልጆቹ አሉ፣ አብረው ተሰብስበው ይኖራሉ። ሰማይና ምድርን ከፈጠረው አሁን ኢሳይያስ 40 ላይ ካወራውላችሁ እነዛን ሁሉ ከዋክብት የፈጠረ የሚገዛ ከእርሱ ጋር አብረን እንኖራለን። ፊት ለፊት እያየነው እንኖራለን። ወገኖች ህብረት እያደረግን እያመለክነው እንኖራለን። ተገብቶን አይደለም፣ ልጁን ዋጋ ከፍሎ አድኖን። አንዳንድ ጊዜ እኮ ስንጸልይ ራሱ የሚሰማን ኤክሳይትመንት አስቡ አይደል? አንዳንዴ ተንበርክካችሁ ስትጸልዩ ደስ ብሏችሁ ኤክሳይትመንቱ በተለይ በጉባኤ ማለት ነው። በህብረት ሆነን ስንጸልይ ስንዘምር፣ አንዳንዴ ሲሰበክ በቃ ባልወጣን ብላችሁ እኔ በእውነት ብዙ ያልኩባቸው ጊዜዎች አሉ። በቃ ሲዘመር ደስ ብሎ በቃ ደግሞ አሁን እሑድ ከሰዓት ሆነ ደግሞ ወደ ቤት መሄድ አናዳጅ ሆኖ ሳይሆን በቃ የሆነ እዚህ ያለው እሷ እኮ ቅምሻ ነው። ከተለያየ ቋንቋ ከተለያየ ነገድ ከመጡ ተሰብስበን ምንም ከማናቃቸው ከነበሩ ፐርፌክት ላቭ ባለበት ፉክክር፣ ቅናት፣ ምቀኝነት፣ ውሸት፣ ሐሜት የሚባል በሌለበት የበጉን ፊት እያየ የታረደው በግ እያለ ቅዱስ 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 እያለ ሳናቋርጥ እየዘመር and don't think it's going to be boring። አንዳንድ ሰዎች ይላሉ ቦሪንግ ይሆንብናል። አይሆንም። እስቲ መጽሐፍ ቅዱስ ላይ ከእግዚአብሔር አምላክ ጋር ኢንካውንተር ኖሯቸው ቦርድ የሆኑ ሰዎች አሳዩ። ምንድነው የሆኑት? ኢሳይያስ ምንድነው የሆነው? ወዚህ ቦርድ ጌታ ኢየሱስ ክርስቶስ በዙፋኑ ላይ ሳይ and then I was bored ይላል አይልም? ዮሐንስስ ሳየው then I was bored ነው እንደሞተ ሰው ኢንካውንተር ያውም እኮ በቪዥን ወገኖቼ in his presence ሆኖ ቦርድ መሆን የለም፣ መድከም የለም። አሁን እኔ ራሱ በመናገር ያዝነው። ምክንያቱም ምንድነው I am doing an injustice ባል መናገር እንዴት ብዬ ልንገራችሁ? እንዴት ብዬ ላስረዳችሁ? ያው አይኔ ያላየው አይደል ጆሮ ያልሰማው በሰው ልብ ያልታሰበ የተዘጋጀ የመጨረሻ አሪፍ ብላችሁ እስቲ ሳሉ አስቡ። ሰሩዙና ጣሉት ከዛ ጋር አይው ግሎሪ ዳታ ዌትስ ወገኖች። ጳውሎስ እኮ ለነጽጽር መቅረብ አይችልም ማለት ጳውሎስ ያለፈበትን መከራ እንድታስቡ። ጳውሎስ የኔን አይነት ህይወት አይደለም የሚኖረው። በጣም በብዙ መከራ ነው ያለፈው። በጣም በብዙ እንዴ ሌላው እንኳን ቢቀር እናንተ ያገለገላችሁት ህዝብ ሄዳችሁ ወንጌል የሰበካችሁት ህዝብ አንፈልግም ሲላችሁ አስቡ። አንተ የተሻለ ሱፐር አፖስትልስ አሉ። ተው አንተን አልፈልግም ማለትም እንዳለ ሆኖ ደግሞ ከዛ ወንጌል ሪጀክት ለማድረግ ደግሞ ሲፈልጉ የተገረፈውን የተሰቃየውን አስቡ። መጨረሻ ላይ የሞተውንም ሞት አስቡ። ለነጽጽር አይቀርም ወገኖቼ። በምንም ብታልፉ በእውነት በዚህ ኢንካሬጅ ላድርጋችሁ። ቅድም ምን አልኳችሁ? አንደኛ ጌታ የምታልፉበትን ያያል። ያ ቃል ሳያቀርቶ አይደለም፣ ጠልቷችሁም አይደለም፣ ያያል። እንደ ሉዓላዊ መልካም ፍቃዱ ያደርጋል። መጨረሻው አውትካሙ መልካም ነው። ሁለተኛ ግን ደግሞ ከዚህ ምድር ያለፈ የሚመጣ ንጉስ አለ። እኔ በዚህ ቶፒክ ላይ ነው ሰዓቱ ሄዷል። ከ10 እስከ 12 ተጽናኑ ወገኖች። ቢ ኢንካሬጅ ተጽናኑ። በምንም ውስጥ ለፉ፣ በድካም ውስጥ ለፉ። በድካም ውስጥ ናችሁ ተጽናኑ። በብርታት ውስጥ ናችሁ ተጽናኑ። ነገር እንዳሰባችሁት እየሄደላችሁ ነው። ካሰባችሁ የተሻለ እየሄደ ነው። አይ ነገር ከፍቷል። የዘላለም መንግስት አለን ወገኖቼ። ተጽናኑ። የሚመጣ ንጉስ አለን። የማይሞት ንጉስ አለን። በእንደዚህ ሆኖ ሞተ በቃ ቀረ የማይባል ሞትን ግን ድል ያደረገ ንጉስ አለ። እሱ ሞትን ድል ስላደረገ እኛም እንዳንሞት የተነሳልን፣ አንድ ቀን እኛም በአዲስ አካል እንድንነሳ የሚያደርግ እንጸልያለን። ፓስተር ሄሎን ወደዚህ ጋር እንጸልይ።